ፊታችሁን በ10 ደቂቃ ብቻ ፏፍክት የሚያደርግላችሁ ጽድት የሚያደርግላችሁ በተለይ ደግሞ እንደ አላርጅክ ነክ ፊታችሁ ላይ የሚያሳክካችሁ አላስፈላጊ የሆነ ጠቋቁር ነገር ብጉር ወጥቶ ጠባሳውን ትቶብን የሚሄደው ማዳትን እሱን እንዳለ ጽድት የሚያደርግልን በየቀኑም ልንጠቀመው የምንችል እንዲሁም ደግሞ በሳምንት 3 ጊዜ መጠቀም ይቻላል ማለት ነው። ይህንን እሁድ በእርግጠኝነት በጣም ነው ምክንያቱም ፊታችሁ ልስልስ ጽድት ነው የሚያደርግላችሁ። እንዲሁም ደግሞ ያለ እድሜያችሁ ለተሸበሸበ አይናችሁ ስር ለሚያብጥባችሁ፣ ለሚጠቁር ግንባራችሁ ለተሸበሸበ ፊትና ቆዳ በጣም ምርጥ መድኃኒት ነው። ሰላም ውዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይልበል እያልኩኝ እዚህ ጋር እንግዲህ በመጀመሪያ ወደ አሰራሩ ወስዳችኋለሁኝ። ወደ አሰራሩ ከመሄዳችን በፊት ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቤተሰብ ሁኑ። እዚህ ጋር በመጀመሪያ ደረጃ ቁርንፍድ ነው የተጠቀምኩ። ቁርንፍድ አላርጂክ ነክ እንደ ቁርንፍድ ለፊት ልትሉ ትችላላችሁ። ነገር ግን ከዚህ በፊትም በሩዝ ሰርቼላችሁ ነበር። ከሩዝ ጋር በጣም ነው የወደድኩት፣ በጣም ነው የተመቸኝ። እናንተም ወዳችሁት ነበርና እዚህ ጋር እንግዲህ እኔ ቁርንፍድ የተፈጨ ነበረኝ ፈጭቼ ያዘጋጀሁት። ትንሽ ነው የምጠቀመው፣ ያን ያህል እንዳታበዙ፣ ቁርንፍድ እንዳታበዙ ማለት ነው። እናንተ አለመፍጨትም ትችላላችሁ፣ ነገር ግን ብፈጩት የበለጠ አሪፍ ነው። እዚህ ጋር ሌላኛው ግብአት ምንድነው? ተልባ ነው። ተልባ ለፊት በጣም ወሳኝ መድኃኒት ነው። ብዙዎቻችሁ በተልባ በሳሙና ሰርችላቸው በማስክ በጣም በተልባ መልኩ ብዙዎች አመሰግናችሁኝ ነው። እኔ በጣም ነው የማመሰግናችሁ። ምክንያቱም እኔ ተልባ ባለውለታዬ ነው ፊቴን እያዳንኩበት። በተለይ እኔ ቆዳ በጣም ስስ ነበረ፣ በጣም ቁስል ነበር፣ ፊቴ በጣም ነበር የሚያስፈራው። ነገር ግን እግዚአብሔር ይመስገን ቢያንስ ፊቴን አድኜበታለሁ እና በጣም ነው የምወደው። እና እዚህ ጋር ሌላኛው ደግሞ ሩዝ ጨምሬበታለሁኝ። ይሄንን እሁድ ደጋግማችሁ ተጠቀሙት። በእርግጠኝነት ፊታችሁን ታድኑበታላችሁ። በተለይ ምግብ ለምትሰሩ፣ ፀሐይ ላይ ለምትወጡ ግዴታ ፊታችሁን ቢያንስ እንኳን በሳምንት ደከመኝ ብትሉ እንኳን ቢደክማችሁ እንኳን በሳምንት አንድ ጊዜ እንኳን ለራሳችን ጊዜ መስጠት አለብን። ከዛ ሁሉም አንድ ላይ ካደረግናቸው በኋላ በምታዩት አንዳንድ ማንኪያ ነው የተጠቀምኩት። እዚህ ጋር እሳት ላይ እንጥደዋለን እንዲበስልልን። በምታዩት ብርጭቆ አንድ ብርጭቆና ትንሽ ውሃ ነው ግማሽ የጨመርኩት፣ ተመሳሳይ ማለት ነው። በዛ አድርጋችሁ መስራት ትችላላችሁ። ነገር ግን እኔ ይበቃኛል። በኋላ ደግሞ ሌላ ግብአት ስለምጨምርበት እና ስለሚበዛ በቂ ነው ማለት ነው። እዚህ ጋር በምታዩት መልኩ በደንብ አድርገን እዚህ ጋር እጃችሁን ሳታቋርጡ ማማሰል አለባችሁ። እዚህ ጋር ያልተመቸኝ ነገር በአንድ እጅ ካሜራ ይዤ ስለነበረ በጣም የሆነ እቃዋ እየተነቃነቀች ያልተመቸችኝም ነበር። ነገር ግን በምታዩት መልኩ እጃችሁን ከላዩ ላይ ማንሳት የለባችሁም። ተልባው ስለሚጣበቅ ተልባውና ሩዙ ተታይ ጥብቅ ብሎ እንዳይዝባችሁ ግዴታ ማማሰል አለባችሁ። ቁርንፍዱ እንኳን ችግር የለም የተፈጨም ስለሆነ ወዲያውኑ ስለሚወፍር ወደ ጀሊነት ስለሚቀየር ተልባው ማማሰል አለባችሁ። ለ5 ደቂቃ ነው፣ ያን ያህል ብዙ ደቂቃ አይፈጅባችሁም። የሞቀ ውሃ አድርጉበት ቶሎ እንትን እንዲላችሁ። አይታላችሁ ደግሞ ቀዝቃዛውንም እሳቷን ቀነስ አድርጋችሁ ብሰሩት የበለጠ ተመራጭ ነው። እዚህ ጋር በምታዩት መልኩ ወደ ላይ እየወጣ ነው፣ እንደዚህ እየተንተከተከ። በዚህ ሰዓት እሳቱን መቀነስ አለባችሁ፣ ይገነፍልባቸዋል። ትንሽ ቀነስ አድርጋችሁ ትንሽ ወደ ጀሊነት እስከሚቀየር ድረስ በጣም ብዙ ሰዓት እንዳታቆዩት ማለት ነው፣ ብዙ ደቂቃ። ለምን እንዳለ ተወፈረ ደግሞ በኋላ ላይ ስለምናጠለው ጀሊው አልወርድ እንዳይላችሁ ትንሽ ቀነስ አድርጋችሁ እንደዚህ ቀጠን እንዳለ ነው ማውጣት ያለባችሁ። ትኩሱን ወዲያውኑ ይበቃዋል እዚህ ጋር። ምክንያቱም እንዳልኳችሁ መግቢያ ላይ ሌላ ግብአያትም ጨምራለሁ ብያችሁ ነበርና እሱን ለመጨመር እዚህ ጋር እናደርጋለን፣ እናጠለዋለን ማለት ነው። በምታዩት መልኩ ብዙ ነው፣ እቃዬ ስላነሰኝ ነው እንጂ እዚህ ጋር በጣም በዛ ያለ ነው። በደንብ አድርጋችሁ አጥሉት። እዚህ ጋር እኔ ጥሬውንም መልሼ ስለማልጥለው ችግር የለም፣ ውሃውን ቀሪውም ቢቀመጥ ማለት ነው። እና እዚህ ጋር የሚበቃኝን ያህል ታጠለልኩት በኋላ ቀሪውን ደግሞ ትቼዋለሁ፣ ይበቃኛል። እዚህ ጋር በምታዩት መልኩ እዚህ ጋር ግን እኔ የሰራሁት ስህተት እናንተም እንዳሰሩት ማለት ነው። በኋላ ላይ አይወጣም፣ በጣም
በጣም እንትን ጓጎለብኝ እንዳትሉ እዚህ ጋር ቫልዚን እንጨምራለን። ቫልዚኑን መጨረሻ ላይ ነው መጨመር ያለባቸው። ምክንያቱም ቫልዚኑን ጨምሬ ኒሻውን ስጨምረው ምን ሆነ በቃ ጉጉል ነው ያለብኝ፣ እምቢ ያለኝ ማለት ነው። እና ማድረግ ያለባችሁ መጨረሻ ላይ ነው። እዚህ ጋር ቫልዚኑን ግን እኔ እዚህ ጋር በምታዩት መልኩ አንድ ማንኪያ ቫልዚን ተጠቅሜ ያለውኝ ሰርቼ ስህተቱን እንደገና ነው ያስተካከልኩት ማለት ነው። ደጋግሜ አጥልዬ ነው የተስተካከለልኝ እና እንደዛ እንዳይሆንባችሁ እንዳያደክማችሁ ምንድን ነው የምታደርጉት? እዚህ ጋር ትንሽ መቀዝቀዝ አለበት ኒሻውን ስጨምሩ ማለት ነው። ኒሻ እንጨምራለን። ቆይ ትንሽ ቆይቼ እዚሁ ቪዲዮ ወደኋላ ቀርቶ ነው እንጂ ማለት ነው። ከዛ በኋላ እንደዚህ ተቀለጠልን በኋላ እዚህ ጋር ኒሻ ማለት ነው ትንሽ እንጨምራለን። ወይም ኒሻ ወይም ደግሞ የሩዝ ዱቄት መጨመር ትችላላችሁ። ይሄ የበቆሎ ዱቄት ነው በአማርኛ ማለት ነው። እዚህ ጋር ምንድን ነው የሰራው ስህተት? በምታዩት መልኩ ይሄ የበቆሎ ዱቄት የመጓጎል ባህሪ ወዳውኑ ነው እትር የሚለው ማለት ነው። እና እንደገናም ደግሞ ቫዝሊኑም ስለነበረ አልተዋሃደልኝም ማለት ነው። እና ግዴታ እናንተ ማድረግ ያለባችሁ ውሃው ትንሽ ቀዝቀዝ እንዳለላችሁ ትንሽ ትቀዘቅዝላችሁ ይሄን ዱቄቱን ነው የሚጨምሩ። ከዛ ቫልዚኑን ይሄን ካወጣችሁት በኋላ በኋላ እምቢ እንዳይላችሁ ማለት ነው። በደንብ ስሙ፣ በኋላ እንዳትወቅሱኝ። እና ከዛ በኋላ መልሼ እንዲወፍርልን በምታዩት መልኩ እሳት ላይ ጥደዋለሁኝ። ግዴታ ቫልዚኑን በኋላም ጨመራችሁትም ዱቄቱን ማስቀደማችሁት ግዴታ መልሳችሁ እሳት ላይ መጣድ አለባችሁ። ትንሽ ወፍር እንዲልላችሁ ዱቄቱ ትንሽ እንዲያወፍርላችሁ ንሻ የሌላቸው የሩዝ ዱቄት መጠቀም ትችላላችሁ። እሱን ከሌላችሁ ቫልዚኑንና ቫልዚኑን ሌሎቹን ግብአቶቹን መጠቀም ብቻ ትችላላችሁ። ከዛ እዚህ ጋር በምታዩት መልኩ እዚህ ጋር ስላተረቤ ስለጓጎለብኝ መልሼ የምናረግኩት አጠለልኩት ማለት ነው። ምክንያቱም ልደፋ አልችልም። ይሄንን አስተካክለን እንደዚህ ማስተካከል አለብን። ሁልጊዜም ቢሆን ሲበላሽብን የሆነ ሲስተም መፍጠር አለብን እንጂ ይሄ አይወጣም ብለን ተስፋ መቁረጥ የለብንም ማለት ነው። ከዛ እንደዚህ ያደርጋችሁ አድርጌ መልሼ አጠለልኩት። እዚህ ጋር እንዳልኳችሁ ቫልዚኑ ጥብስ ስላደረገው ስላጓጎለው መልሶ እንደዚህ ድጋሚ እንዲያጠለው ተገደድኩኝ ማለት ነው። እዛ በኋላ በምታዩት መልኩ ሲቀዘቅዝ እንደዚህ ቀጠን ማለት አለበት ስታወጡት። እንደገናም ደግሞ ዱቄቱ እንዳታወፍሩ በኋላ ኒሻ የማድረግ ባህሪ ስላለው ነገር ግን ተልባው አያደርቀውም በእርግጥ ሆኖም ግን ቀጠና አድርጋችሁ ብትሰሩ ታሪፍ ነው። ለምን ፍሪጅ ውስጥ ሲቀመጥ በባህሪው እንደ ኩበት ነው ድርቅ የሚልባችሁ። ግን ይሄ እንደዚህ ሆኖ ምንም አልሆነም ለእኔ ማለት ነው። ምክንያቱም ተልባ ስላለው ምንም አይሆንም። ከዛ በኋላ ቫልዚኑን እንደዚህ ታወጣችሁት በኋላ ብትጨምሩት መልካም ነው። ከዛ እዚህ ጋር አስተካክዬ እንደገናም ደግሞ ወፍሮ ያያችሁ ሲቀዘቅዝ ይሄን ይመስላል። እንደዚህ ያማረ ክሬም ሆነልኝ። እንደገናም ደግሞ አጠረ ትንሽ ሆነ ማለት ነው። ከዛ በኋላ በምታዩት መልኩ እንደዚህ ተስተካክሎልኛል። አሁን ደግሞ እየተቀባው ደግሞ አሳያችኋለሁ። እንደዚህ አይነት ብርጭቆ እቃ ውስጥ አስቀምጣችሁ እስከፈለጋችሁት ጊዜ የተፈለጋችሁ በየቀኑ መቀባት ትችላላችሁ። ነገር ግን ቢያንስ በሳምንት 2 ወይም ደግሞ 3 ብትጠቀሙት ይመረጣል። በተለይ ማስክ ነገሮች ማለት ነው። ፊታችን በጣም የተጎዳ ከሆነ በየጊዜው የምንፈትገው ከሆነ የበለጠ ይሳሳል። እኔ በፊት ላይ ስላየሁት ነው። እኔ የፊት ጉዳትም ቆዳን በተለይ እኔ በቃ እረዳለሁ። ለምን ምግብ ስለምሰራ በፊት ላይ በጣም ነበር የተጎዳው ፊቴ ማለት ነው። አሁን ላይ እግዚአብሔር ይመስገን በዚሁ ነው በቃ በራሴ እንደዚህ ቤት ውስጥ እየሰራውኝ ፊቴን የመለስኩት። ግን ሙሉ ለሙሉ ጥቁረቱ ሄደ ማለት አልችልም። ነገር ግን ደግሞ እግዚአብሔር ይመስገን ከምንም በላይ ከበፊቱ አንጻር ሲታይ ማለት ነው። እና አሁን ላይ ቆዳዬ በጣም ትክክለኛ ቆዳዬ ነው። አልሳሳም ምንም የሆነ በፊት ላይ ስነካ ሳረገው ራሱ በጣም ነው ቁስል የሚለው ነበር። እና ከዛ እንደዚህ አድርጌ ማስያጅ አደርገዋለሁ። በምታዩት መልኩ በደንብ አድርጋችሁ ቀስ አድርጋችሁ ራሱ የሆነ ፍትልትል እያለ ነው የሚያወጣው። ቆሻሻውን እንዳለ ጽድት ነው የሚያደርገው ማዳቱ። እንዲሁም ደግሞ ማዳት በጣም ይልቀቅልኝ በአንድ ቀን ብላችሁ ፍትግ እንዳታረጉ። ማዳት ራሱ አንድ የበሽታ መከላከያ ነው። የውስጣችንን በሽታ በቆዳችን ላይ ስለሚከላከልልን
ማዳትን አትጥሉት ያን ያህል ማለት ነው። ምክንያቱም በጣም የተለያዩ ግብአቶችን ተተጠቀማችሁ አብዝታችሁ ፍትግ ታደርጋችሁት ቆዳችሁ ይላጣል። ያ ደግሞ የበለጠ ያንን ሲተካ መልሶ ምን ይሆናል? ሲዲን መልሶ ማዳት ይሆንባቸዋል ማለት ነው። ከዛ በኋላ እንደዚህ እየደገምኩ ቀስ እያደረጋችሁ ነው መቀባት ያለባችሁ። ከዛ በኋላ ለ15 ደቂቃ አቆይታችሁ ታጠቡት። ከታጠብኩ በኋላ ይሄን ይመስላል። በምታዩት መልኩ ጽድት ነው የሚያደርጋችሁ። እኔ ማታ ላይ ስለምሰራ ጨለማ ስለሆነ ነው እንጂ በጣም ነው ፏ የሚያደርጋችሁ። ተቀባችሁት በኋላ እናንተ ሰርታችሁ ሞክሩትና ተጠቀሙትና በእርግጠኝነት ትወዱታላችሁ፣ ታመሰግኑኛላችሁ። ይሄን የምልበት ይሄንን ያልኩበት ምክንያት ከዚህ በፊት በሰራኋቸው ላይ የተሰጠኛ